ክቡራንና ክቡራን አድማጭ ተመልካቾቻችን የሰዓቱን ትኩስ አበይት መረጃ ይዘንላችሁ መጥተናል። ዜናዎቹን ወደ እናንተ የምናሰናዳው ድሬ ዜና እንሰኛለን። ቤተሰብና አጋር መሆን የምትሹ ሰብስክራይብ፣ ላይክ፣ ሼር በማድረግ ድጋፉን መግለጽ ይችላሉ። በቅድሚያ ወደ ዕለቱ አርዕስተ ዜና የምናሰናዳ ይሆናል። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። የሩሲያው መንበረ መንግስት አለቃ ፕሬዝዳንት ፑቲን የኑክሌር ጦር መሳሪያ አቅምን ማስፋፋትና ማግዘፍ አስፈላጊ መሆኑን በዛ ረገድ የተሳለጠ ነው ሲሉ ተደምጠዋል። ዝርዝሩን የምናጠናቅር ይሆናል። የዩክሬኑ አለቃ ዜሌንስኪን በበኩላቸው ፑቲን ሶስተኛውን የዓለም ጦርነትን ነጋሪት መጎሸማቸውን ማስጀመራቸውን በቁጣ ስሜት አስታውቀውማል። በስፋት በዝርዝር የምንቃኘው ይሆናል። በተያያዘ ዘገባ መሰረትም የራሽያ ግዛት የማስፋት እቅድ ዓላማ ከሀሳብ እንደማይሻገር መሬት እንደማይወርድም ለመገናኛ ብዙሃን ጋር ባደረጉት ቃለ መጠይቅ ዜሌንስኪ ገልጸዋል። እስከ ዜናዎቹም ፍጻሜ አብረውን ይዝለቁ። የራሽያ መንበረ መንግስት አለቃ ቭላዲሚር ፑቲን የኑክሌር ጦር መሳሪያ አቅማቸውን ማጎልበትና ማስፋት እንዳለባቸው በሰጡት መግለጫ አጽንኦት ሰጥተው ገልጸውማል። በተጨማሪም የዩክሬኑ ፕሬዝዳንት ዜሌንስኪ ከመገናኛ ብዙሃን ጋር ባደረጉት ቃለ መጠይቅ ላይም ራሽያ በዩክሬን ላይ ወታደራዊ እርምጃ መውሰድ ከጀመረችበት ጊዜ አንስቶ የሶስተኛውን የዓለም ጦርነት ነጋሪት መጎሸሟን ማቀጣጠሏን መረር ካለ ትችትና ተለምዷዊ ነቀፌታ ጋር ገልጸውማል። ትራምፕ በበኩላቸው ሶስተኛው የዓለም ጦርነት ከመለኮሱ ከመጀመሩ በፊት ሰላም አውርጃለሁ፣ ቀልብሻለሁ ማለታቸው ይታወስማል። በዜሌንስኪ አገላለጽ ፑቲን ሶስተኛውን የዓለም ጦርነት ካስጀመሩት፣ በአንጻሩ ትራምፕ የአገር ሉዓላዊነትን በመጣስና በመገርሰስ ማድሮንን መውሰዳቸው ከዛም አልበቃ ብሎ ካናዳ፣ ግሪንላንድን፣ ፓናማን ለመጠቅለል ለመቀራመት የሚያደርጉት ጥረት የሶስተኛው የዓለም ጦርነት ማስጀመሪያ ይሆናል ሲሉ የዜሌንስኪን ሀሳብ ተንታኝ ዘጋቢዎች ውድቅ አድርገዋል ብሎም ይሞግቱማል። ዜሌንስኪም 4 ተከታታይ ድፍን ዓመታት ያስቆጠረው የሩሲያና ዩክሬን አውዳሚው የተባለለትን ጦርነት ባሳለፉትም መልእክት ላይ በተለምዳዊ ትችትና አዘል ንግግራቸው ጦርነቱ የእሳት የለኮሰው ፑቲን ነው፣ በምን መንገድ ማስቆም ይቻላል የሚለውን ነጥብ ነው አብይ ዋና አጀንዳ ሲሉ ይደመጡማል። ሩሲያም የዓለም ማህበረሰብ የኑሮ ፍሰትን ዘይቤ ለመለወጥ ቻይና እያሳረፈች ትገኛለች ሲሉ ከሰውማል። አስከትሎም ከየትኛውም ምድራችን ግዛታችንን አንኮበልልም፣ ለቀንም አንወጣም፣ እስከ መጨረሻው የደም እስትንፋስ ድረስ ወታደሮቻችን ይፋለማሉ፣ ይዋጋሉ፣ ብሎም ተርፎም ለውይይት ድርድር ዲፕሎማሲያዊ መስተጋብር ተብሎ ገጸ መሬታችንን ግዛታችንን አሳልፈን አንሰጥም ሲሉ ገልጸውማል። ዜሌንስኪ በባለፈው ታህሳስ ወር ላይ ገጸ መሬታችን ግዛታችንን አሳልፎ የመስጠት ውሳኔ የሚተላለፈው የሚበየነው በህዝበ ውሳኔ በሬፈረንደም ይሆናል ሲሉ ተደምጠውማል። ብሎ በአሜሪካ መራሽ የተኩስ አቁም ስምምነት ድርድራዊ ሂደት ግዛትን አሳልፎ መስጠት ያካተተ ከሆነ በዩክሬናውያን ዘንድ ቦታ የለውም ሲሉ አሳውቀውማል። ዜሌንስኪ ከመገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ላይ ዩክሬን ለ4 ተከታታይ ድፍን ዓመታት ከፍተኛ ተጋድሎ አስጨራሽ ውጊያ ማድረጓን ጠቅሰው አሸናፊነቱንም ወደ ዩክሬን መምጣቱ አይቀርም በማለት በተጨማሪም የአሜሪካን ኮንግረስ ድጋፍና እርዳታ በመጠየቅ ብሎም ዘለግ ያለ ለ30 ዓመታት የሰላምና ጸጥታ ዋስትና እንዲሰጠን እንፈልጋለን ሲሉ መሪዎችና ሹማምንት ሊለዋወጡ ይችላሉ ሲሉ ተሰምተዋል። ሩሲያና ዩክሬን አውዳሚ ውጊያ በአንድ ማለዳና ጀንበር አቆመዋል ሲሉ የገለጹት ትራምፕ አሁን ላይ ዓመታትን ማስቆጠሩ ትራምፕ አደራዳሪ ልዑካን ቡድን ቢልኮም ዩክሬን በዶንባስ ግዛት በመስጠት እንዳለባት ቢጠቅሱም እስካሁን መሬት የረገጠ የሰላም መግባባት ስምምነት ሊያመጡ አልቻሉም። ብሎም ከአውሮፓ ሀገራት መካከል ጀርመን በቀጣይ በ2029 ለአውሮፓ መጠነ ሰፊ ግዙፍ የተባለ አውዳሚ ውጊያ ከሩሲያ መታቀዱን መደገሱን ገልጻለች። በአንጻሩ ሩሲያ የሰላም ሂደት እንደምትሻ ብታስታውቅም አብዛኛውን የአውሮፓ ሀገራት ሩሲያን እንደማያምኑ ተመላክቷል።